ውዶቼ እኔ እኮ እየነገርኳችሁ ነገር እውነት ሀባይቢ የፈራ ነው ሆነ። ወይኔ ሄርሜላ በህይወት መኖሯን ብቻ እናንተ እስኪ ኮምቱ እንዴ! በዚህ ቪዲዮማ ሄርሜላ ራሷን ማጥፋት አለባት። የሌለ ፍቅር በፍቅር ሁነውልናል። እኛ ሌላ ነገር ስንጠብቅ ኮሜንታተሮች ወደዛ ወደዚህ ስትሉ አብርሽና ሩታ የሌላ ዓለም ውስጥ ገብተውላቸው። እኔ እኮ ግን ፈርቼ ነበር። አቤላ ይቅርታ ሊጠይቃት ነው ብያችኋል ነበር በሰራሁት ቪዲዮ። እየወላችሁ ባልየው የሚስቱ ጠበቃ አስፈራራው ስለ እኔ ጉዳይ የልጄን እናት እንደዚች ብትናገር ብሎ የእውነት አቤላን መደብደብ ነው የቀረው። እኔ ግን እዚህ ጋር አቤላ አሳዝነኝ ሲያሽቃብጥ፣ ለአብርሽ ሲያሽቃብጥ ወንድሜ ሲላል ነበር እንዴ ነገሩ። ኤፋም ነግሮታል። ኤፋም ከሁለታቸው ህይወት ውጣ ብሎ አልሰማ ብሎ አቤላ አልሰማ ብሎ እንጂ አብርሽ እያለ ሲያሽቃብጥ ነበር። እሰይ አብርሽ ከሩትዬ ጎን ነው። ወይኔ ዛሬማ በቃ ደስታኛ ነው። ደስታው ሙሉ የሩት ፋሚሊ ቤተሰቦች እንኳን ደስ ያላችሁ ሙሉ ፋሚሊ እንኳን ከምር ግን ማለት ነው። የእውነት እኔ ስወዳችሁ ሄርሜላ በህይወት መኖሯን በዚህ ቪዲዮ ይህን ቪዲዮ ስታይ ራሷን አለማጥፋቷን ሆስፒታል አለመግባቷን የሆነ ነገር አለመሆኗን እስኪ እንድትነግሩ በውስጥ መስመርም ቢሆን በቃ እንደዚህ ሆናለች ማለት ያው ምንም አትሆን። እሷ እኮ ያው አንድ እህታችን ነች። ያው ሁለታቸው ሩትና አብርሽ አብረው ይሆኑ እንጂ እኛ ምን ጨነቀን? እንደውም እኮ አቤላና ሄርሜላ አብረው ቢሆኑ ሁሉ ተመኝተናል። እኛ እኮ ጥሩ ነው የምንመኘው። እኛ ማንፈልገው ነገር ምንድነው? ሩትና አብርሽን ለማጣላት በምትሄድበት ርቀት ምናምን ያ ነገር አልተመቸንም እንጂ እኮ ሄርሜላ አቤላ ጋር ምናምን አቤላ አሁን ሲንግል ነው፣ ምንም ጓደኛ የለው፣ ምን የለው፣ ድስት የለው፣ ምን የለው ነው የሚለው የሀገሬ ሰው። እና እንደዛ አይነት ሰው ላይ ብትሄድ እኮ ምናምን ብለን አጨብጭበን ምናምን በቃ ሞራል ሁነናቸው። እንደውም ብዙ ሰዎች ፎቶቸውን ሁሉ ፕሮፋይል እያደረጉ በቃ መልካም ጊዜ ምናምን ሰርጋቸውን ሁሉ እንጠብቅ ነበር። እስካሁን ግን ሄርሜላና አቤላ ፍዝ ፈዛዞች ስለሆኑ ሁለት ፍዞች አቤላ ባለትዳር የሆነን ሰው እንትን እንድታማልል የማያደርገው ጥራት የለም። አሁን መጨረሻ ሁለቱ ለብቻ ቀሩ። እስኪ ሶሊ መታለች እኮ አሁን እዚህ ጋር ችግር እየተፈጠረ ነው። ምን እንደሆነ ታውቃላችሁ? ሩት አብርሽ ጋር ሲቀጥሉ አብርሽ ፈገግታውን እዩ፣ የእውነት ፈገግታ እዚህ ቪዲዮ ላይ እዩ። እንዴት በቃ በፍቅር እቅፍ እንዳረጋት ምናምን። ኦ ማይ ጋድ ወይኔ! አሁን ቆይ የኔ ማሽቃበጥ ደስታው ነው ወይስ ምንድን ነው? የኔ ማሽቃበጥ አሁን ምን ይሉታል? እና ሌላቸው የፈለግኩት ምንድን ነው በትዳር መሀል ማሽቃበጥ አንዳንዴ ጥሩ አይደለም። የእውነት በቃ ከአቤላ ተማሩ። ሄርሜላ አሁን ሄርሜላ እንግዲህ እኔ ተናግሬያለሁ ምን እንደሚበቃት መቼም አብርሽ የዋህ ነው፣ ግን አብርሽ ያዝንላታለኝ እንጂ ከሷ ጋር መቀጠል አይፈልግም። እመኑኝ ከሄርሜላ ጋር መቀጠል አይፈልግም። ሩትዬ ደግሞ ዛሬ በቃ እንድታባቷ ነው የማለባትኝ ምናምን የሆነ በቃ ጸጉሯ ምናምን ስታይሏ የሌለ ደግሞ አብርሽ ሰላም ሲላት እዩልኝማ በቃ የሆነ ነገር አለ የእውነት። ግን እኮ ብዙ ሰውም ይላል እንደዚህ አንዲት ብቻ ብዙ ነገር ይላል። አሁን እዚህ ጋር ብዙ ባላወራላችሁም እናንተ የተረዳችሁን ይመስለኛል። ብቻ አይኖ በጣም ደስ ብሎናል። ይሄን ነው የምንፈልገው እኛ። ከሩታን በዙሪያ የሚበጠብጡ ሰዎች ባሏ በነገራችን ላይ ይሄን ክብሯን ያስጠበቀችው እራሷ ነች። ብዙ ነገሮች ስታረግ ነበር ከወንድሞቿ ጋር ሆና እና አብርሽን የምትሳደቡ ሰዎች እኔ በሰራሁት ቪዲዮን ከዚህ በፊት ነግሬያችኋለሁ። አብርሽን አትሳደቡ። ይቺ ሄርሜላ ተብዬነች አቃጥላ ልደፋ ነው የደረሰችው እንጂ አብርሽ ምስኪን ነው የእውነት። ስለዚህ ሁላችንም በቃ ደስታችን ነው ሁለታቸው አብረው እንደሆኑ ነው የምንፈልገው። ሁነዋልም በቃ ከዚህ በኋላ ሄርሜላ ማይቲንክ ብቻ ሄርሜላ እኔ ታማደች። በቃ ይህን ቪዲዮ እንዳየች እንደደረሳትኝ ነው ራሷን የምትስተው። በህይወትም ላትኖር ትችላለች። ስለዚህ ከዚህ በኋላ ስለ ሄርሜላ ራሱ ብዙ ማሰብ አይጠበቅብንም። ብዙም አትሰቡ። ምክንያቱም ከዚህ በኋላ ሄርሜላ ምንም የምታረገው ነገር የለም። አብርሽ ጋር ሊገናኙ ቪዲዮ ሊሰሩ ጭራሽ በቀደም ልሞሸር ምናምን እያለችው የሷ ሙሽርነት ሲያምራት ይቀራል። ነገሩ ሩት ጋር ከመገናኘታቸው ከመለያየታችን በፊት ይሄን አጋጣሚ እንድጠቀም ብላ ነው የሰርግ እንትን ምናምን ቬሎ ምናምን አልበሳሱን ሱፍ ምናምን እንደዛ ስትሆንብን የነበረው ድጋሜ ላላገኘው ስለሚችል ቢያንስ ይህን እንደ ማስታወሻ ልጠቀም ብላ ነው። እኔ ገብቶኛል። ይሄ ሄርሜላ ስራ ገብቶኛል እንደዛ ስታደርግ።
ስለዚህ ከዚህ በኋላ ሲጀምር አብርሽ ቢያገኛትም ምንም የሚፈጠር ነገር የለም። የሙሉ የሩት ፋሚሊ እንዳትጨነቁ፣ እንዳታስቡ። በቃ ነገሮች እዚህ ጋር አልቀዋል። ነገሮች እዚህ ጋር ሰላም ወርደዋል። በቃ ሩትዬ ደግሞ በቃ እንዴ እንደዚህ ነው እንዴ? በጣም ነው ደስ ያለኝ ፈገግታዋ ብቻ። እንደዛ ጉድ ከሰራችሁ በኋላ አብርሽን ብቻ በዛም በዚህም ብላ መልሰዋለች። መልሳ የራሱ አድርገዋለች። ጀግና ሴት አይደለች? እንዴት አለ ጀግና ነች። ብዙዎቻችሁ ደግሞ ሄርሜላና አብርሽ አብረው እንደሆኑ አብርሽ የሚያምርበት ሄርሜላ ጋ ነው አትለያዩ ምናምን ሩትን እየዘቀዘቃችሁ ምናምን። የምር ግን ይሄ ፌር አይደለም። የእውነት እንደ ያስባችሁታል። ትናንት የመጣች ሄርሜላ ምናምን እንደ አንዳንዴ ሚዛናዊ ይሁን እንጂ ምንም ሩትን ብትጠሏት ሁሉም ማለት አንድ ሰው ሁሉም ሰው ሊወዱ አይችልም አይደል? አንዱ የወደደውን አንዱ ላይ ወደው ይችላል። ይሄ በቃ የተፈጥሮ ህግ ነው። እና ሩትን ለምን ግድ አልወደዳችኋት ምናምን አንልም እኮ። እንደዚሁም አብርሽ ሄርሜላ ለምን ትጠሏት አላችሁ አንልም። ሁሉም ሰው መብት አለ። ግን በዚህ ልክ ሰውን እንትን ማለት ሚዛናዊ መሆን ጥሩ ነው። አንድን ሰው ምን ብንወደውም አንድን ሰው ስለወደድን ብቻ ሌላን ሰው መጣል በጣም ዋጋ ያስከፍልናል። የእውነት ነው የምላችሁ፣ ዋጋ ያስከፍልናል። ስለዚህ ነገራቶችን ሚዛናዊ ብንሆን ብዙ የምንኮመት ምናምን ሰዎች ስላየውኝ ነው። ሚዛናዊ ብንሆን ምንም ሆነ ምን ሩት የመጀመሪያው ነች። ብዙ ዋጋ ከፍላለች። ከዛ መከራ ፍቅር ጋስ ተለያዩ ሲባል ጀምሮ ከቡታጅራ አዲስ አበባ እንዴ ስንት ነገር ነው ሩት የሆነችው። እነ ኤልዱ ጋር ኤልዱስ ብትሆን ያኔ እኮ አብርሽን ለመጠገን እንዴ ምኔ ሳትል እኮ ጨርቄን ምናምኔ ሳትል ከአዲስ አበባ ቡታጅራ ከቡታጅራ አዲስ አበባ ስትመላለስ ነበር። እና ለምን ወንድሟን ለመጠገን። አሁን ግን እዚህ ጋር ሩት ስታለቅስ ሩት ስትከፋ ሁሉም ጸጥ፣ ሁሉም ቤቱን እያሞቀ ነው ያለው። ስለዚህ ኮመንት የምንሰጥ ሰዎች ሚዛናዊ ሆነን ከሩት ጎን ብንሆን። አሁን ደግሞ ከዚህ በኋላ ምንም የሚያሰጋን ነገር የለም። እስኪ እንደኔ ማለት ነገራቶች እኔ በቃ እውነታው ነው የምናገረው እና እንደኔ እስኪ ሚዛናዊ የሆናችሁ ሰዎች እስኪ ሀሳባችሁ ኮምቱልን። ምን ይመስላችኋል? የኔ ሀሳብ ትክክል ነው ወይስ የሚለውን ነገር ብትነግሩኝ ደስ ይለኛል። ሀሳቤ ከተመቻችሁ ላይክ ያደረጋችሁ አበረታቱኝ፣ ከጎን የሆኑ ሼር አድርጉት። እኔ ደግሞ በጣም ነው የምወዳችሁ የማከብራችሁ። እስኪ እናንተም እንደኔ ማለት ሁሉም ሰው የራሱ የሆነ ሀሳብ የራሱ የሆነ አስተያየት አለው። ሁላችንም እንደ አፈጣጠራችን እንደ ሁሉ ነገራችን ይለያያል እና የራሳችንን ሀሳብ እናስቀምጥ። ግን አንዳንዴ ሚዛናዊ እያደረገን ብንሰጥ ምናምን ለሩት ሄርሜላን እኔ እኮ ሄርሜላን ወዳታለሁ። በቃ ሩት ግን ምንድን ነው ሄርሜላን ማትወጫት በዚህ ልክ ምናምን ልትሉ ትችላለች። እኔ ሄርሜላን ወዳታለሁ፣ የእውነት ወዳታለሁ። እኔ ከፈለጋችሁ ለሄርሜላ ራሱ ቪዲዮ ልሰራላችሁ እችላለሁ። እወዳታለሁ። ግን እዚህ ጋር ሚዛናዊ ማድረግ ያለብን በቃ ከሩት ጎን ነው መቆም ያለብን። ምንም ሆነ ምን በቃ እዚህ ጋር ሩት በአራስ ቤቷ እየተሰቃየች ብዙ ነገር ያሳለፈች ምናምን ሴት ነች እና ብዙዎቻችን ደግሞ ሴት ልጅ ስትጎዳ ምናምን ሴት ልጅ ስትወደቅ ምናምን ማየት አንፈልግም። ከዛ አንጻር ነው እኔ እንደነኚህ አይነት ቪዲዮዎች እሰራላችሁ የተገደድኩት እላችኋለሁኝ። ብቻ ደስ ብሎኛል። እኔ እንዳየሁትኝ ነው የእውነት ይህን ቪዲዮ ራሱ አይቼ አልጨረስኩም። እንዳየሁትኝ በደስታ ልሞት ቀጥታ ነው ለእናንተ ሸር ለማድረግ ለመስራት የተገደድኩትኝና እወዳችኋለሁኝ። ሀሳባችሁ እናንተ ምስኪ አስቀምጡልኝ። ምን ይመስላችኋል? በዚህ ሀሳብ የምትስማሙ ነገራቶች እስኪ ምን ይመስላችኋል? ሀሳባችሁን አስቀምጡልኝ። ደስ ብሎኛል። ሁለታቸው እንደዚህ መልኩ ከተገናኙ ነገ ምን ሊቀጥል እንደሚችል አስቡት። በቃ ነገራቶች ሰላም ሆነዋል፣ ሰላም ይወርዳሉ፣ ሁሉ ነገር አሪፍ ይሆናል። በቃ እንደዚህ በዚህ አሪፍ ነገሮች የሚጠብቁ ነው። በቃ አቤላም ደግሞ በቃ ተናዶ እንግዲህ ሶሊ ምን እንደምትል አላውቅም። ሶሊ ጋር አብረው ይቀጥሉ አይቀጥሉ እሱን የምናየው ነው የሚሆነው። አሁን ችግሩ እዚህ ጋር ሄርሜላ አብርሽ እንትና ጋር አቤላ ጋር መቀጠል አትችልም። ለምን? ሶሊ ያለች ሄርሜላ ከውሃ በላት። ከምር እስኪ ሄርሜላ ምከሯት። የሄርሜላ ፋሚሊ ይሆናችሁ ስለ ሄርሜላ የምትደግፉ ብዙ ነገር የምትሉ ሰዎች እስኪ ሄርሜላ ምከሯት። ሄርሜላ እዚህ ጋር ውሃ በላት። ምክንያቱም አቤላ ቃል ገብቶ ሩታ ካስቀየምኩሽ ካስከፋዎች ምናምን ብሎ ሄደ። ሶሊ ምን ሊፈጥ ሶሊ ይቅርታ ታደርግለታለች።
ስላለው ነገር። ግን እዚህ ጋር ሄርሜላ ማጋ ነው የምትቀጥለው። ነገሩ አይጠፉም እኮ መጥፋት አይጠፉም። ሌላ ጋር ቪዲዮ ምናምን ትሰራለች፣ ግን እንደ አብርሽ ሊሆንላት አይችልም። እመኑኝ፣ እንደ አብርሽ ሊሆንላት አይችልም። ምክንያቱም ሄርሜላ የምትፈልገው በቃ ሩትን መበቀል ነው የምትፈልገው። እንዴ ግን ሄርሜላ በዚህ ልክ ሩትን ለምን ጠላቻት? እሱን እስኪ በሰፊው የምናይ ነው የሚሆነው ሩትን ለምን እንደጠላቻት እና በዚህ ደረጃ ደግሞ ልጅ እያለም ነው ጭራሽ ልጅህን ላሳደግ ምናምን ብዙ ነገር ስትል ነበር እኮ ሄርሜላ። ሁላችንም እናውቃለን ይሄን ታሪክ እና በዚህ ልክ ሄርሜላ ይሄ ነገር ማድረግ ለምን ፈለገች? ሩታ ጋር እንዴት ነው የሚተዋወቁት? የት ነው የሚተዋወቁት? የአንድ ሰፈር ልጆች ናቸው ወይ? በድንገት እንዴት ሄርሜላ ይሄን ነገር ልታረግ ቻለች? የብዙዎቻችን ጥያቄ ነው። ስለዚህ ይሄን ነገር ደግሞ በሰፊው የምንመጣበት ነው የሚሆነው። ብቻ የአሁን ላይ ያለው ነገር ሩት ከአብርሽ ጋር ምናምን ያላት ነገር ምናምን ደስ ስለሚል ሁላችንም እንድንደሰት፣ መጪውን ደግሞ እንግዲህ አብረን የምናይ ነው የሚሆነው። ያው ኮሜንታተሮች እኮ አጥባችሁ ነው የምታሰጡት። ስለዚህ የሆነ ነገር ከተፈጠረም አጥባችሁ ስለምታሰጡ በዛ መንገድ ነገራቶች ይስተካከላሉ ብዬ ነው የማስበው። ሩትም አሁን ደስ ብሏታል ምናምን። እናንተ በቃ ከእሷ ጎን ናችሁ ብዙዎቻችሁ፣ ለታላቅ እህቶቿ ምናምን እየደወላችሁ እንደዚህ ብታደርግ ምናምን ለነሜላት ለሁሉም እየደወላችሁ እንደውም ወደ ውጭ ባትሄድ ብትቀር ምናምን እያላችሁ ብዙ ሀሳባችሁን እየሰጣችሁ ነው፣ እናውቃለን። ሁላችሁንም ስለምትሰጡት ስለ ሩትዬ ሀሳብ አስተያየት በጣም ነው የምናመሰግነው። እንግዲህ እንደዚህ ካወራላችሁ በቀጣይ ደግሞ በአሪፍ ነገር በአሪፍ ዜና የሚመጣላችሁ ነው የሚሆነው። ይሄ ከምር ከዜና በላይ ነው እኮ ይሄ የዛሬ ቪዲዮ ማለት ነው። ከዜና በላይ ነው፣ ለሁላችንም ደስታ ነው እና እንደዛ አላችኋለሁኝ። ብቻ አቤላ ክስት ብሎ ምን ልስ ስላለ ደስ ብሎኛል። እኔ አቃጥሎኝ ነበር የእውነት በጣም ነበር አቤላ ያናደደኝ። እንደኔ አቤላ ያናደዳችሁ ይገባዋል። አቤላ ልክህን አግኝተሃል በአብርሽ በኩል በማለት ኮምቱልኝ። በቀጣይ እንግዲህ በአሪፍ ነገር እስከምንገናኝ እወዳችኋለሁ። መልካም ጊዜ ይሆንላችሁ። አበረታቱኝ፣ ከጎኔ ሁኑ። ስለምሰጡኝ ሀሳብ አስተያየት፣ ስለ ሁሉም ነገር ሁላችሁንም በጣም ነው ማመሰግን። እወዳችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። በቀጣይ በአሪፍ ነገር እንደዚሁ ይዤላችሁ ይመጣ ነው የሚሆነው። ባይ ባይ።